የትግራይ ህዝብ የመገንጠል መብት ይከበር ጌታቸው ረዳ ባለቀ ሰዓት ስለ ትግራይ መገንጠል ያልተጠበቀ አዲስ ጉድ ይዘው መጡ። ኢትዮጵያ ለድርድር ተቀመጠች። ኢትዮጵያ ከፓሪስ ክለብ አባላት ጋር ለመደራደር ሉካን ወደ ፓሪስ መላኳ ተሰምቷል። ግብጽ በአዲስ ሴራ ሞቃዲሾ ገባች። ሐሰን ሼክ እምብኝ ብለዋል። ሶማሊያና ግብጽ በኢትዮጵያ ጉዳይ መምከራቸው ተሰምቷል። ሐሰን ሼክ በአቋማቸው መጽናታቸው የካይሮ ሰዎችን አሳስቧል። አቶ ጌታቸው ረዳ ከትግራይ መገንጠል ጋር በተያያዘ ያልታሰበ ዱብዳ ይዘው ተከሰቱ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ትግራይን ተገንጥላ ማየት ፈልጋለሁ የሚል አስተያየት አዲስ አበባና መቀሌ ላይ ትኩሳት መጫሩ እየተነገረ ይገኛል። በጥንቅራችን በዝርዝር ከምሰሟቸው ጉዳዮች አንዱ ነው። ኢትዮጵያ ለድርድር ተቀመጠች። ኢትዮጵያ ከአንድ ዓመት በፊት በድል ተወጣውት ባለችው ጉዳይ ላይ በድጋሚ ለድርድር መቀመጧ ሲሰማ ጉዳዩም የቢሊዮን ዶላሮች ቦንድ ግዢ የሚመለከት እንደሆነም ተነግሯል። በተለምዶ የፓሪስ ክለብ በሚል ከሚጠሩ አበዳሪዎች ጋር የሚደራደር ሉካን ወደ ፓሪስ መላኳ ተሰምቷል። ይህን ጨምሮ ሶማሊያና ግብጽ በኢትዮጵያ ጉዳይ ስለመከራቸውና የሐሰን ሼክ በአቋማቸው መጽናት የካይሮ ሰዎችን ስለማሳሰቡ ከተሰማው አዲስ አስገራሚ መረጃ ጋር አክለን ወደ እናንተ በዝርዝር ልናደርስ ወደናል። ሰላም ውድ የሩዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። ኢትዮጵያ ከ1 ቢሊዮን ዶላር አበዳሪዎቹ ጋር መደበኛ የዕዳ ሽግግር ድርድር ጀመረች። ኢትዮጵያ ከ10 ዓመት በፊት ለሸጠችው የ1 ቢሊዮን ዶላር ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዕዳ ሽግሽግ እንዴት ማድረግ እንዳለባቸው መደበኛ ንግግር መጀመሪያውን ሮይተርስ የዜና ወኪል ምንጮችን ጠቅሶ ዘገበ። ሮይተርስ ቀደም ብሎ በብሉምበርግ የወጣውን ዘገባ በማረጋገጥ ከዓለም አቀፍ ባለሀብቶች ጋር በዕዳ ሽግሽግ ዙሪያ በፓሪስ ፈረንሳይ ድርድር መጀመሩን ዘግቧል። አንድ የገንዘብ ሚኒስቴር ባለስልጣን ዝርዝር መረጃ ሳይጠቅሱ የመንግስት ልዑክ ወደ ፓሪስ ማቅናቱን አረጋግጠዋል። ከቦንድ አበዳሪዎች ጋር የተያዙ አንዳንድ ስብሰባዎች ነበሩ ሲሉ ለሮይተርስ የተናገሩት ምንጩ የስብሰባዎቹ ውጤት መጨረሻ ላይ የሚገለጽ እንደሆነ በመጠቆም ስምምነት ላይ ግን እንዳልተደረሰ ገልጸዋል። አዲሱ የብሔራዊ ባንክ ገዢ እየተካልኝ አስተያየት እንዲሰጡ ተጠይቀው ወዲያው ምላሽ አልሰጡም። የቦንድ አበዳሪዎች ኮሚቴ ተወካዮችም እንዲሁ ምላሽ አልሰጡም። ለመሰረተ ልማት ግንባታዎች እንደሚውል የተነገረለት የቦንድ ሽያጭ በ10 ዓመታት ተመልሶ የሚከፈልና የ6.625 በመቶ ወለድ ያለው መሆኑ በወቅቱ ተነግሮ ነበር። ኢትዮጵያ ያወጣችው ቦንድ 50 በመቶ የአሜሪካ ባለሀብቶች፣ 35 በመቶ የእንግሊዝ ባለሀብቶች፣ 14 በመቶ የአውሮፓ ሀገራት ባለሀብቶችና ሌሎች ገዝተዋል። በውሉ መሰረት ኢትዮጵያ በ2016 ዓ.ም የቦንድ ብድሩን ክፍያ መክፈል ያልቻለች ሲሆን በቡድን 20 የጋራ ማቀፍ በኩል የዕዳ ሽግሽግ እንዲደረግ መርጣለች። በዚህ አካሄድ የሁለትዮሽ ብድር፣ ዩሮቦንድ እና ሌሎች የንግድ ብድሮች አንድ አይነት አመላለስ አላቸው። የኢትዮጵያ መንግስት ከቦንድ ገዢዎች ጋር የዕዳ ሽግግር ማድረጊያ መንገዶች ለመለየት ለወራት ንግግር ሲያደርግ ቆይቷል። በቦንድ ገዢዎችና በተበዳሪ መንግስታት መካከል አሳሪ ያልሆነ ጊዜያዊ ስምምነት መፈረም መደበኛ ድርድር ለመጀመር እንደሚያስችል የጠቀሰው የሮይተርስ ዘገባ በዚህም ሁለቱ ተደራዳሪዎች ተጨባጭ የስምምነት ውል በማሰርና ድርድሩን ለሶስተኛ ወገን ከማውጣት ይገደባሉ። ባለፈው ዓመት ሐምሌ ወር ላይ መንግስት የዕዳ ሽግግር ስምምነቱን መደበኛ ማድረጉን ያሳወቀ ሲሆን ገንዘብ ሚኒስቴር 3.5 ቢሊዮን ዶላር ገንዘብ እንደሚከፍል አስታውቋል። ከዚህ ቀደም ከቦንድ ገዢዎች ጋር የተደረጉ ድርድሮች በተለይም በመንግስት የመክፈል አቅም ዙሪያ አለመግባባቶች የነበሩ ሲሆን የኢትዮጵያ መንግስት አበዳሪዎች ማስተካከያ እንዲያደርጉ ሲወተውት ቆይቷል። መንግስት ከዚህ ቀደም የዓለም የገንዘብ ድርጅት IMF የብድር ትንተናን በመጥቀስ አበዳሪዎች 20 በመቶ ወለድ እንዲቀንሱለት ምክር ሐሳብ አቅርበዋል። ይሁን እንጂ የአበዳሪ ቡድን ወኪሎች የአገሪቱ የውጭ ንግድ መረጃ በመጥቀስ ሐሳቡን ውድቅ ያደረጉ ሲሆን
ያከፋፈል ጊዜውን ማስተካከልና ሌሎች እርምጃዎችን መውሰድ ይቻላል ብለዋል። በቅርብ ወራት በመንግስት ይፋ የሆኑ ጠንካራ የወጪ ንግድ አሃዞች የቦንድ ገዢዎችን ሐሳብ የሚደግፉ ቢሆኑም IMF አነስተኛ ድጋፍና የውጭ ቀጥተኛ መዋለ ንዋይ ፍሰት የክፍያ ትንበያውን ስጋት እንደሚደቅን ማስጠንቀቂያ አውጥቷል። ባለፉት 2 ዓመታት ኢትዮጵያ በ2007 ዓ.ም ለሸጠችው የ$1 ቢሊዮን ቦንድ መክፈል የነበረባትን ወለድ መክፈል አለመቻሏን መነጋገሪያ ሆኖ ነበር። መንግስት በቦንድ ሽያጭ ላገኘው ብድር መክፈል ያልቻለው በገንዘብ እጥረት እንዳልሆነ ይልቁንም ሁሉንም አበዳሪዎች በኩል ለማስተናገድ መሆኑን በወቅቱ አስታውቋል። በቀጣይ መረጃ የቀድሞ አለቆቻቸውን ለመፋለም በመዛት ከወደ ዱባይ አነጋጋሪ ሐሳቦችን በመሰንዘር የጀመሩት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ መቀለንም አዲስ አበባንም እኩል ያስደነገጠ ያልታሰበ ጉድ አሰምተዋል። ለሕክምና ጉዳይ በዱባይ የሚገኙት የቀድሞው የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ህወሓት ከኤርትራ ጋር አብሮ በፌዴራል መንግስቱ ላይ ጦርነት ከከፈተ ያለ ምህረት እንደሚፋለሙት በማስጠንቀቅ የጀመሩት አነጋጋሪ ሐሳብ ቀጠል በማድረግ ያስተላለፉት መልእክት አስተያየት ሰጪዎችን በሁለት ጎራ የከፈለ መነጋገሪያ ጉዳይ ሆኗል። የአቶ ጌታቸው ረዳ አስተያየት ከትግራይ መገንጠልና ራስን በራስ የማስተዳደር መብት ጋር የተገናኘ ሲሆን በአንድ በኩል የህወሓትን የረጅም ጊዜ እቅድ የደገፈ ነው በሚል ትችት ሲያስነሳባቸው፣ በሌላ በኩል ደግሞ የተራማጅ ፖለቲካ አቋማቸው ነጸብራቅና በህገ መንግስቱ ላይ ከሰፈረው ውጪ አዲስ ነገር ያልተጨመረበት በመሆኑ ሊደገፍ የሚገባውና ከህወሓት የትግል መስመር ጋር በፍጹም የማይገናኝ እንደሆነ እየተነገረ ይገኛል። በትናንትናው ዕለት ከቀድሞ የሮይተርስና CNN ጋዜጠኛ ግሎባል ፓወር ሺፍት ከተሰኘው የግል በይነ መረብ ሚዲያ ጋር ባደረጉት ቃለ መጠይቅ ወደፊት የትግራይ ህዝብ እስከፈለገውና አጀንዳውን እስከደገፈው ድረስ መገንጠልን ጨምሮ ራስን በራስ የማስተዳደር መብቱ ተከብሮ ማየት እመኛለሁ ማለታቸው ትልቅ መነጋገሪያ ሆኗል። አቶ ጌታቸው ከዚህ በፊት ባደረጓቸው ቃለ መጠይቆች ስለ ጉዳዩ ሲናገሩ የትግራይ ህዝብ የመገንጠል አጀንዳ እንደሌለውና ከኢትዮጵያ ተገንጥሎ ራሱን መቻሉም አዋጭ አለመሆኑን በድፍረት ሲሞግቱ ከሚታወቁ የትግራይ ፖለቲከኞች አንዱ መሆናቸው የሚታወቅ ሲሆን የትናንቱ አስተያየታቸውን ተከትሎ ግን ጌታቸው ያቋም ለውጥ እያደረጉ ይሆን የሚል ጥያቄ ማስነሳቱ አልቀረም። የትግራይን ፖለቲካ በጥልቀት እንከታተላለን የሚሉ አስተያየት ሰጪዎች እንደሚሉት ከሆነ በተለይ ትግራይ መገንጠልና የራስ ዕድል በራስ የመወሰን አጀንዳ ጋር በተያያዘ ያላቸው አቶ ጌታቸው ረዳና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማል መለስ አቋም በህወሓት ዘንድ እንዲጠሉ ከሚያደርጋቸው ጉዳዮች መሆኑ ተደጋግሞ ይሰማል። እንደሚታወቀው ጌታቸው ረዳ ከደብረጽዮን ቡድን ጋር ፍጥጫ ውስጥ ከሚገቡባቸው ጉዳዮች አንዱ የመገንጠል አጀንዳ ሲሆን ሰማልም እንደ ጌታቸው ረዳ ሁሉ ትግራይ ከኢትዮጵያ መገንጠል የሚል አጀንዳ ኋላቀር መሆኑን ደጋግማ ስትናገር ትሰማለች። ሰማል በቅርቡ የትግራይ መገንጠል በተመለከተ ተጠይቃ ስትመልስ በምሁራን ብቻ ሳይሆን በአብዛኛው ህዝብ ፍላጎት መመራት ይኖርብናል፣ መገንጠልን የሚያቀነቅኑ ምሁራን ቀድሞ ለትግራይ ህዝብ ምን ይጠቅመዋል ወይንም ምን ይጎዳዋል የሚለውን በጥልቀት ማሰብ መቻል ይኖርባቸዋል ስትል ውድቅ አድርጋ ነበር። ይሁን እንጂ ጌታቸው ረዳ ያቋም ለውጥ አደረጉ ወይ ያስባላቸው በዚህኛው ቃለም ጠይቃቸው ወደፊት የትግራይ ህዝብ ከፈለገ የመገንጠል ጥያቄን ጨምሮ ራስን በራስ የማስተዳደር መብቱ ተከብሮለት ባይ ደስተኛ ሆናለሁ ማለታቸው ብዙዎችን እያነጋገረ ይገኛል። በመጨረሻም ሶማሊያና ግብጽ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አደረጉ። የግብጽ መከላከያ ሚኒስትር አብዱልመጂድ ሰቅርና የሶማሊያ አቻቸው አህመድ ሙአሊም ፊቂ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣት ያለመ ውይይት ሰኞ መስከረም 19 2018 ዓ.ም በካይሮ አደረጉ። ሚኒስትሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉባቸው መንገዶችና በአፍሪካ አህጉር ሰላምና መረጋጋትን ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብጽ ጦር ባወጣው መግለጫ አስታውቋል። የሶማሊያ መከላከያ ሚኒስትር በበኩሉ ግብጽ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶችን እንደሚጋሩ ጠቁመዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር በማጠናከርና በቀጠናው የሰላም ጥረቶችን ለመደገፍ ውይይት ማካሄዳቸውን የሶማሊያ ብሔራዊ ዜና አገልግሎት ሶና በዘገባው አመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበር አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። ሰናይ ጊዜን ተመኘን።